ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው። ቤተሰብ ልጄ ጥሩ እግር ኳስ ተጫዋች ትሆንልኛለች ተብሎ ያስባል። እዛ እነሱ ሴት ለሴት ነው ስራቸውን የሚሰሩት። አስክሬን ለምንድን ነው የማታረጉት? አሁን ማርኩ ማውት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎኒያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጪ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? እግር ኳስ እጅግ ባሳዛኝ ሁኔታ የተመሳሳይ ጾታ ግንኙነት ተስፋፍቷል። በዚህ ግንኙነት ውስጥ ያሉ ተጫዋቾች ጭምር ቃላቸውን ይዘናል። በጣም በሚያሳዝን ሁኔታ የኢትዮጵያ ሴቶች እግር ኳስ ያለበት ሁኔታ እጅግ የሚያሳፍር ደረጃ ላይ ደርሷል። ይሄ መንግስትም ህዝብም ሊቃወሙ የሚችል ትልቅ ጉዳይ ነው። ስለዚህ እናነሳዋለን። ድምጽ ይዘናል። በተጨማሪም የቪዲዮ ምስሎችም አሉን። አሁን አናጋራቸውም። ነገር ግን በተጨባጭ ያዝናቸው ማስረጃዎች ስለሆኑም እናቀርባቸዋለን። የሚመለከታቸው አካላትም ማብራሪያ እንዲሰጡበት እናደርጋለን። ይሄ ለነገ ለልጆቻችን፣ ለቤተሰቦቻችን፣ ለኢትዮጵያ ባህል እጅግ አስፈላጊ ፕሮግራም ነው። ልታረምጡት ይገባል። በጣም የሚያሳፍር ነገር ነው። በኢትዮጵያ ሴቶች እግር ኳስ በድምጽ በምስል የተቀዳ የተዘጋጀ ፕሮግራም አለን። እሱን እንግዲህ ወደ እናንተ እናቀርባለን። ይህን ፕሮግራም ስናቀርብ እያዘን ነው የመጪውን ትውልድ ለማዳን እዚህ ግንኙነት ውስጥ የሌሉትን ሴት ተጫዋቾቻችን ለማዳን በማሰብ ነው። ስለዚህ አማራጭ የለም። ነገሩ ጥርስ አውጥቶ አግጥጦ መጥቷል። ስለዚህ ከዚህ በኋላ ወደ ኋላ የምንልበት ሳይሆን የምንታገልበት ጊዜ ስለሆነ ሁሉም ይህንን አጸያፊ ተግባር እንዲታገል በመጀመሪያ ጥሪያችን እናቀርባለን። ስለዚህ ዛሬ ይህንን ፕሮግራም እንለቃለን። ተከታተሉን። አብራችሁ እንድቆይና እንጋብዛለን። በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷልና እዛው ተጫዋች የሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ ያደረጉ ቅድም ሶፊ እንዳለው መረጃዎችን ለኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ከዛም ባለፈ በግል ተነሳሽነታቸው ከፍተኛ ጥረት በማድረግ ይሄ ነገር መስተካከል አለበት፣ መታረም አለበት በማለት ጥረት ያደረጉ በጣም ለእግር ኳሱ ቅርበት ያላቸው ወጣቶች አሉ። አንዱ ምን ያህል ጌታቸው ነው። ምን ያህል ወይም በቅጽል ስሙ ጅቦ እየተባለ ይጠራል። የቅዱስ ጊዮርጊስ በጣም የልብ ደጋፊ ነው። በቲክቶክ በጣም ብቻውን ይታገላል ይሄ ነገር እንዲስተካከል። ሁለት ነገሮችን ነው ያነሳ። አንደኛ እንዲህ አይነት ነገሮች እንዲታረሙ፣ ሁለተኛ ደግሞ በሴቶች እግር ኳስ ተገን በማድረግ ሴት እግር ኳስ ተጫዋቾች ላይ የሚደርሰው በደል መቆም አለበት የሚለውን ሁለቱንም ሲያነሳ ቆይቷልና አድማጮቻችን መሸፋፈኑ አያዋጣንም። ስለዚህ ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ
ይሄንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀርፋል ብለን አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃዎች ናቸው፣ በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አርጉ። እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣችሁ ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች። ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታ አሁን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋቾች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ። ከዛ ቤተሰብ ልጄ ጥሩ እግር ኳስ ተጫዋች ትሆንልኛለች ተብሎ ያስባል። እዛ እነሱ ሴት ለሴት ነው ስራቸውን የሚሰሩት ማለት ነው። የሚያሳፍር ነው። ይሄ መታረም ያለበት ጉዳይ ነው። በህግም በሁሉም አቅጣጫዎች መንግስት ይሄንን ጉዳይ ጣልቃ ገብቶ እያንዳንዱ ነገር አጣርቶ ብሔራዊ ቡድን መበተን ካለበት መበተን፣ ክለቦችም መበተን ካለባቸው ይበተን። ንጹህ ሰው ማምጣት ይሻላል።